ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ ነው ጸልይልኝ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር ጸልይለት ነበር ብዙ ሲደክም አበረታው ነበር ያውቃል አሁን ምን ብዬ እንደምጸልይለት ግራ ገብቶኛል ምንድነሽ አንቺ እንደዚህ አይነት ስራ መስሪው ደሞ አለ ጅምር ካድሬ ደሞ አለ ከብረው ይቆዩን ከብረው በብልጽግና አድገው አረታው በቃ ይዘቱን ማበላሸት በቃ ምን ማለት ነው አሁን ይሄ አበባዮሽን አሁን ለምን ተወጊያለሽ አንቺ በህፃናት ስም የተወጋ አበባዮሽ ማድረግ አስተማሪ ለምለም ስትለኝ ለምለም 6 ከ10 ሰጠኛ እንት ምናምን አበባዮሽ ለምለም እንጨት ሰብሬ ምናምን ስገባ ጎኔም ጎኔ ጓሊቴን እናቴን ጥሯት መዳሪቴ ይሄ ግጥም የነበረ የኢትዮጵያ ያደግንበት ነው ጅንግል ቤል በለው አሜሪካ ለላለቃ እስቲ ይሄን የምትሰሪው ሴትዮ ብዙዎቻችሁ ከውጭ መጣችሁ ነው ወል ሞዲፋይ አርገን ምን ወዴት ነው ሞዲፋይ የምታደርጊው ለምን ዜማ አትሰሪም ይሄ እኮ በጣም የሚያሳዝነው እኮ ወይ ካሊፕሶ የድሮ ዘፈን ወይ ካሊፕሶ ሌላ ታሪክ ከጥናት ተመልሶ እንትን ብሎ ተጫውቶ በለቅሶ ምናምን ብለሽ የሰው ዘፈን ምንድነሽ ከሊት ደራሲ ተብሎ ደግሞ ስምሽ ይጻፋል በትልቁ ወይ አለማፈር እንደው ትልልቆቹ ሰዎች እኔ እስካሁን ከሰማኋቸው ትልቅ ምንላቸው ሙዚቃዎች በጣም ትልቅ ምንላቸው ዘፈኖች እንዴ የነጋሽ ጥላውን ገስተን የነቢሊ ኮስናቸውን ሰው ይከበራል እኮ ዘፈን የኤልቪስ ፕሪስሊን ዘፈን እኮ ማንንም አይነካም የማይክል ጃክሰንን ዘፈን ማንንም አይነካም የሬይ ቻርልስን ዘፈን ማንንም አይነካም ትልልቆቹን አገሮች ምን ነው ብልግናቸውና ይሄ ባህላችንን የሚያጠፋ አካሄዳቸው ብቻ ለምን እንደምንኮርጀው ምግባራቸውን ትልልቁን ለምን አንኮርጅም አክብሮታቸውን የሰው ኪነ ጥበብ ስራ እንዴት እንደሚያከብሩ አስፈቅደ ሬይ ቻርልስ ሞቷል የሬይ ቻርልስ ልጅ ምናምን ፍቃዳልስ የሱ ልጅ ምናምን የቦብ ማርሊ ሙዚቃ ለምን አይሰራም እስካሁን ድረስ ልጆቹን አስፈቅደ ቦብ ማርሊ ልጆቹ ማለት እንግዲህ አንድ ክፍለ ሀገር ሰው ነው የቦብ ማርሊ ልጆች ነፍ ናቸው ሁሉም ካልፈቀዱ አይሰራም እየዞርክ ታስፈቅዳለህ ጸበል እንደመጥራት ሰፈር ቁጠረው እንትና ማርሊ ዲሚያን ማርሊ ሪታ ማርሊ ጆን ማርሊ ቦብ እንትና ማርሊ አለች አው እንትና ማርሊ ይኸው ከእንግሊዝ እስከ ምናምን እንደ ሰርግ ከረሜላ ተበትኗል ለፍተኑ አክብሮት ነው እዚህ በደጋጋ ጋሽ ጥላውን ገሰብ ነፍሱን ይማሩት እናንተና ያለፈስ አናውልም በሙያው ልጆቹ አሉ ቤተሰቦቹ አሉ ሮያሊቲ ያለው ሰው አለ የሙዚቃው ስራዎች የኢትዮጵያ ህዝብ ንብረት ናቸው እኛ አለን ቢያስ እንደ ለኢትዮጵያ ህዝብ የተበረከተው ሙዚቃ ምን አከብረው ዘው ብድግ አርገሽ በቃ የጥላውን ገሰብ ዘፈን የትዝታዬ እናት የሚለውን የልጆች መዝሙር በጣም ነውር ነው ይሄንን ሃይ ሚል አካል ያስፈልጋል ከልጆቹ ይበልጣል ማለት ነው ሲጨቁኑ አረቴ ይበልጣል አደፋፈርሽ ነው ምን አገናኘው ከልጆቹ ጋር ዛሬ ግን የሰው ልጅ የእረት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በመትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግዴለም ወደፊት እናወራዋለን እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል ሁሌ ስብሰባ ነው ሁሌ ድግስ ነው ሁሌ መብላት ነው ሁሌ መጠጣት ነው ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት ዳው አይታሰብም አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ አየህ በዚህ ውስጥ ነው ኢትዮጵያ ያለችው እዚህ ጋር የተናገሩት ነገር በጣም ትክክል ነው ምክንያቱም ያው የጋፑ በጣም ሰፍቷል አሁን የደሃውና ኢትዮጵያ ውስጥ የደሃውና የሀብታሙ መካከል ያለው ልዩነት በጣም እየሰፋ ይሄዳል አንድ የሚባል ነገር አለ የስልጣኔዎች መጥፊያቸው እንትን እያለ የሚሄደው በደሃውና በሀብታሙ መካከል ያለው ልዩነት እጅጉን እየሰፋ ሲሄድ ስልጣኔዎች እየወደሙ ይሄዳሉ የሚባል ነገር አለ በዓለም ታሪክ የተለመደ ፊኖሜናል ነውና የተለመዱ ነገሮች አሉ የሮሚዛት የምናም ሲወድቁ የደሃውና የሀብታሙ መካከል ያለው ልዩነት በጣም እየሰፋ በሄደ ቁጥር እንትን እያለ ነው የሚሄደውና የሥራ ፈጠራ የለም
ተመርቆ ወጣቱ በአብዛኛው የሚሰራው ነገር ያጣል ምናምን እና ይሄ በጣም እያስቸገረና እየሰፋ የሚሄድ ነገር ነው ይመስለኛል። እነዚህ ነገሮች ነበሩ በምክክርም በደንብ ውይይት ሊደረግባቸው ከሚገቡ ነገሮች መካከል ዋናው የስራ እድል ፈጠራ ለወጣቱ፣ የገቢ ማግኛ፣ የሰላም ጉዳይ፣ የደህንነት ጉዳይ እነዚህ ነገሮች ነበሩ። ሌላ ተራ ነገሮችን ለማወያየት ከመፈለግ ይልቅ እነዚህ ላይ ነበር ትኩረት ማድረግ የነበረብን ብዬ አምናለሁ እኔ በበኩሌ እና እጅጉን የሚያሳዝን ሁኔታ ላይ ነው ያለችው ኢትዮጵያ እና በጣም አስቸጋሪ ነው። የድሃውና የሀብታሙ መካከል ያለው ፓስተር ነን ምናምን ተብዬዎቹ ደግሞ ጸሎታቸውን ነው የሚቀጥሉት ለነዚህ ለእንትኖቹ ለአመራሮቹ ለምኖቹ ጸሎታቸው በቃ እነሱ እንደ ፐርፌክት ነው አድርገው የሚያዩዋቸው ከልት አድርገውታል። አሁንማ በተለይ በቃ እንደዚህ እንደኚህ አባት የሚተቹ ሰዎች ምናምን ሲገኙ እንደነዚህ አዋቂ ሰዎች ምናምን የሚተቹ ሰዎች ሲገኙ በጣም አጥላልተው ሰድበው ምናምን አንቋሸው ነው የሚገፏቸው። ለምን እንደ ከልት አድርጓቸዋል። እነዛን አመራሮች የሆነ ጣዖት አድርገው አይተዋቸዋል። አካሄዳችን ሁሉ በቃ ፐርፌክት እየሄደ እንደሆነ የምናብ ወርልድ ስለዋለ የፕሮስፔሪቲ ጋስፕል ይባላል የብልጽግና ወንጌል የምናብ ዓለም ይስላል፣ ስዕል ይስላል እና ዝም ብለህ በቃ ጥሩ ካሰብክ ጥሩ ይሆንልሃል አይነት አይዲዮሎጂ ነው። ከእውነታ የራቀ አይዲዮሎጂ ይዘው እንደዛ የሚንቀሳቀሱ ነውና በአንድ በኩል አስቴር በዳኔንም እንደዚህ ነገሮች የማይባት ይመስለኛል። ጠቅላይ ሚኒስትሩም እኮ የሰመረ የተናገረውን ነገር ይቀየሩ ብለዋል እኮ እንደዚህ የእንቁጣጣሽ የአበባዮሽ የሆያ ሆዬ ምናምን ግጥሞቹ ራሱ ይቀየሩ ምናምን ዘመኑ ተቀይሯል ምናምን የሚሉ አይዲዮሎጂዎች አሉ። የባህል ማጥፋት የምናምንም በዛው አብረው የሚሄዱ ነገሮች ናቸው ብዬ ነው እኔ ማስበው። በአንድ በኩል የማንነት ባህሉ ምናምን ሲያጣ ሰው ለውጭው ዓለም ይሄ እንትን የለም ሞኝነቶች ይሄ ጀስት ደናደናውን ቴክኖሎጂውን ምናምን ከመቀበልና ከማምጣት ይልቅ እንዳለው ኮፒራይት የማስከበር ምናምን ሐሳብ አለ አይደል እንትና ያነሳው ሰመረ ጀስት እነሱና መሰል ደና ነገሮችን ከማምጣት ይልቅ ማይረባውን ይዘን መተን የፕሮስፔሪቲ ጋስፕልና የብልጽግና ወንጌል ምናምን ነገሮች በቃ እንደፈለክ ይሆንልሃል ጌታ አሳካል ምናምን የሚለውን ተራ ነገር ይዘው መጡ። የሥራ ባህላቸውን ከመውሰድ ይልቅ በስንፍና በሚራክል መን ይገባልሃል ምናምን አይዲዮሎጂዎችና ሰማው ኮኔክትድ ናቸው። እነዚህ ነው ብዬ ማስበው ከቅርብ ዓመታት ወዲህ እነዚህ አይዲዮሎጂዎች ማደጋቸውም ሰማው ደግሞ በመንግስት አመራሮች ውስጥም እንዲህ አይነት አይዲዮሎጂዎች መስፋፋታቸው በጣም ብዙ ውድመት እያመጣ ነው ብዬ ከማስባቸውና ከማካተታቸው ነገሮች መካከል ናቸው። እኔ በበኩሌ እናንተ በዚህ ጉዳይ ምን ትላላችሁ? በኮሜንት ሴክሽን አሳውቁን፣ ተወያዩበት፣ እንነጋገርበት። ቪዲዮን ላይክ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ እና ስለተከታተላችሁን እናመሰግናለን።